ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም እናደርሳለን። ቆይታችሁን ከኛ ጋር አድርጉ። ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ቆይታን አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ የፈለጋችሁትን ሀሳብ ልትጽፉልን ትችላላችሁ። ከአፍሪካ ዋንጫው ጋር አያይዘን የምናነሳቸው ጉዳዮች ይኖራሉ። ስለ ክለብ እግር ኳስም በጣም በርከት ያሉ ጉዳዮችን ዛሬ እናነሳለን። እስከ መጨረሻው ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ነው። የአፍሪካ ዋንጫ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የአፍሪካ ዋንጫ ምን ያክል ሰው ታደመ እስካሁን በነበሩት የመጀመሪያ ዙር የምድብ ጨዋታዎች የሚለውን ጉዳይ እንመልከት። የሞሮኮ የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታዎች ሲጠናቀቁ በርካታ ተመልካቾችም ውድድሩን ተከታትለውታል ተብሏል። የመክፈቻው ጨዋታ ብዙ ተመልካቾች የታደሙበት የእስካሁኑ ጨዋታ ሆኖ መመዝገቡን ነው ዘገባዎች የሚያሳዩት። በአጠቃላይ 60,180 ተመልካቾች የመጀመሪያውን ጨዋታ መታደማቸውን ነው ቁጥሮች የሚያሳዩት። የሞሮኮ ብሔራዊ ቡድን ያደረገውን የመክፈቻ ጨዋታን 60,180 ደጋፊዎች ታድመውበት በዚህ አፍሪካ ዋንጫም እስካሁን በተደረጉ ጨዋታዎች ትልቁ ቁጥር የተመዘገበበት ጨዋታ እንደሆነ ቁጥሮች ያሳያሉ። ከዛ በመቀጠል ግን ሌሎችም ጨዋታዎች ያሉ እንደዚሁ በርካታ ተመልካቾችን ያስተናግዱ። ለምሳሌ ያክል ግብጽና ዚምባብዌ ያደረጉት ጨዋታ 28,199 ተመልካቾች ታድመውበታል። ካሜሮን ከጋቦን ጋር ደግሞ ትላንትና ምሽት ያደረጉት ጨዋታ 35,200 ደጋፊዎች ናቸው የታደሙበት። ሴኔጋል ከቦትስዋና 18,591 ደጋፊዎች ታድመዋል። አልጄሪያ ከሱዳን 16,100 እንዲሁ 15 ደጋፊዎች ነበሩ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤኒን ጋር ያደረጉት ጨዋታ ደግሞ 13,073 ተመልካቾችም ከታደሟቸው በርካታ መርሃ ግብሮች መካከል ይገኙበታል። የምድብ የመጀመሪያ ጨዋታዎች በአጠቃላይ በድምር 233,634 ተመልካቾችም በስቴዲየም ተገኝተው የተከታተሏቸው ጨዋታዎች እንደሆኑ የሚያሳዩ ቁጥሮች ናቸው በይፋም የተገለጹት። እንግዲህ ሌላኛው ከአፍሪካ ዋንጫ ጋር በተያያዘ የምናነሳው ጉዳይ ከትላንትናው ጨዋታ ጋር በተያያዘ አንድ ጉዳይ መከሰቱን ነው። ሁለት አይን ካላቸው ተጫዋቾች እኔ በአንድ አይን የተሻለ ማድረግ እችላለሁ ብሏል። በ2023 የውድድር ዘመን ነው በቅድመ ውድድር ዝግጅት ላይ ጆርጂ ሚጉንጉ የተባለ በአይን ኢንፌክሽን የግራ አይኑን እይታ ለማጣትም ተገዶ ነበር። በቀዶ ጥገናው ሕክምና ተደርጎለትም የተሳካ የነበረ ቢሆንም እይታውን ግን ዳግም ለማግኘት ተቸግሯል። ተጫዋች የሕክምና ባለሙያዎችም ዳግም እንግዲህ የሚወደውን እግር ኳስን መጫወት እንደማይችል ነግረውት ነበር። የህይወቴ ከባዱና ፈታኙ ጊዜ ሲልም ወቅቱን ያስታውሰዋል። በአይኑ ምክንያትም የፕሮፌሽናል ኮንትራት ለማግኘትም ተቸግሮ እንደነበር ነው የሚናገረው። ይህ ከባድ ጊዜን ያሳለፈው ጆርጂ ሚንጉኑ እንግዲህ የመጀመሪያው የአፍሪካ ዋንጫ ጨዋታን በትላንትናው ዕለት ለቡርኪና ፋሶ ብሔራዊ ቡድን ተሰልፎ መጫወት ችሏል። ተጫዋቹ ቡድኑን ከሽንፈት የታደገች ግብም በጭማሪ ደቂቃ ላይ 95ኛው ደቂቃ ላይ ማስቆጠር መቻሉን ተመልክተናል። ሀገሬ እንድታሸንፍ የተቻለኝን ማድረጌ ትልቅ ደስታን ደግሞ ፈጥሮብኛል ሲል ከትላንትናው ድል በኋላ አስተያየቱን ሰጥቷል። አሁን ላይ ይህንን ከባድ ጊዜ አልፎ 22ኛ ዕድሜው ላይ የሚገኘው ጆርጂ ከዓለም የክለቦች የዓለም ዋንጫ እስከ አፍሪካ ዋንጫው ድረስ ተሰልፎ እየተጫወተ ነው የሚገኘው። ይሄ እኔን ከህልሜ አያቆመኝም የሚለው ጆርጂ ሁለት አይን ካላቸው ተጫዋቾችም እኔ በአንድ አይን የተሻለ ማድረግ እችላለሁ ሲልም ጭምር ነው የተደመጠው። ጆርጂ በዚህ ሁሉ ከባድ ጊዜያት ግን አብረውት የነበሩትን በሙሉ አመስግኗል። በተለይም ለክለቡ ሲያትል ሳውንደርስም ያለው ምስጋና በጣም የላቀ እንደሆነ ጭምር ነው መረጃዎቹ እየጠቆሙ የሚገኙት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው።
በማንቸስተር ዩናይትድ ውስጥ በቺዶ ኦቢ ማርቲን ላይ ከፍተኛ የሆነ እምነት አለ። ቺዶ ኦቢ ማርቲን አጨራረሱ በጣም ድንቅ እንደሆነም ይነገርለታል። በዛም ደግሞ የሚደነቅ አይነት ተጫዋች ሆኗል። ተጫዋቹ እየበሰለና እያደገ በመጣ ቁጥርም ለማንቸስተር ዩናይትድ ዋናው ቡድን ከፍተኛ ግብ አስቆጣሪ ተጫዋች ይሆናል የሚል እምነት እንዳላቸው ነው ማንቸስተር ዩናይትዶች እየተናገሩ የሚገኙትና ተጫዋቹ በማንቸስተር ዩናይትድ ቤትም ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች እንደሚሆንም በርካቶች ግምቶቻቸውን እየሰጡ እንደሚገኙ ነው መረጃዎች እየወጡ የሚገኙትና በማንቸስተር ዩናይትድ የበላይ አመራሮችም ጭምር የሚወደስ አይነት ተጫዋች ነውና በቀጣይ ጊዜያትም ለማንቸስተር ዩናይትድ ተስፋ ከሆኑ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። የፕሪሚየር ሊግ ክለብ ለወጣት ኮከቡ ከ100 እስከ 120 ሚሊዮን ፓውንድ እየጠየቀ ነው። በእንግሊዝ እጅግ ተስፋ ከሚሰጡ ወጣት አማካዮች አንደኛው የሆነው ኤሊዮት አንደርሰንን ለማስፈረም የሚደረገው ፉክክር ከፍ እያለ ነው። ጋዜጠኛ ፍሎሪያን ፕሌተንበርግ እንደሚዘግበው ከሆነ ማንቸስተር ዩናይትድ እና ኒውካስል ዩናይትድ ተጫዋቹን ከሚከታተሉ የፕሪሚየር ሊግ ክለቦች መካከል በግንባር ቀደምትነትም እየተፎካከሩ ነው። የ22 ዓመቱ አማካይ ወደ ኖቲንግሃም ፎረስት ከተዘዋወረ በኋላ ባሳየው አስደናቂ ብቃትም የበርካታ ከፍተኛ ክለቦችን ትኩረት ስቧል። ኤሊዮት አንደርሰን የቡድኑን ዋናም የፈጠራ ሞተር ሆኖ ያገለግላል። ከመሃል ሜዳም ሆኖ ነገሮችን የመቀየር ችሎታውም ማንቸስተር ዩናይትድ እና ኒውካስል ዩናይትድን እንዳስደመመ ነው የሚነገረው። ሁለቱም አሰልጣኞች ሩበን አሞሪም እና ኤዲ ሃውም በሚቀጥለው ዓመት አዲስ አማካይ ይፈልጋሉ። በተለይም ሩበን አሞሪም በመሃል ሜዳው ላይ የበለጠ መረጋጋትን የሚሰጠው ተጫዋች ስለሚፈልግም ኤሊዮት አንደርሰንን በእጩ ዝርዝራቸው ውስጥም እንዳስገቡት ነው የተነገረው። ኖቲንግሃም ፎረስት በሚቀጥለው ክረምት ለሚደረገው የዝውውር ፍልሚያም ደግሞ እየተዘጋጁ ሲሆን የክለቡ የውስጥ አዋቂዎችም እንደሚሉት ኖቲንግሃም ፎረስት ለተጫዋቹ ከ100 እስከ 120 ሚሊዮን ፓውንድ መካከልም እየጠየቀ ነው። በኮንትራት ውስጥም የመልቀቂያ አንቀጽ ወይም ደግሞ ሪሊዝ ክሎዝ የለውም። ይህ ደግሞ በሲቲ ግራውንድ ምን ያክል ከፍ አድርጎ እንደሚታይም የሚያሳይ ነው። ኖቲንግሃም ፎረስት አማካዩን ለረጅም ጊዜ ፕሮጀክታቸው ማዕከላዊ ሰው መሆኑን አጥብቀው ይናገራሉ። ልዩ አቅርቦትም ካልመጣ በስተቀር ኤሊዮት አንደርሰንን ለሽያጭ እንዳልቀረበም አስረድተዋል። በኮንትራቱ የመልቀቂያ አንቀጽም ባለመኖሩ ኖቲንግሃም ፎረስት ለሚቀጥለው የውድድር ዓመትም ውይይትም ጠንካራ ውሳኔ አሰጣጥም አቅም ይኖረዋል ተብሎ ይታሰባል። የ100 እና 120 ሚሊዮን ፓውንድ ግምገማው አሁን ባለው ተጽዕኖ እና ደግሞ በሚጠብቀው የወደፊት እምቅ ችሎታው ላይ የተመሰረተ ነው። በተለይም በእድሜውና በፕሪሚየር ሊግ ልምዱ ምክንያትም በጣም የሚጠበቅ ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና ማንቸስተር ዩናይትድ በሚቀጥለው ክረምት ይህንን ተጫዋች ለማስፈረም በጣም ትልቅ እንቅስቃሴ ያደርጋል ተብሎ ይታሰባል። ነገር ግን ሌሎች ተፎካካሪዎችም አሉ። ኒውካስል አንደኛው ነው። ከዛ ውጪ ደግሞ እንዲሁ ሌላኛው የሚነሳው ኒውካስል ዩናይትድ ብቻ ሳይሆን ማንቸስተር ሲቲም እዚህ ተጫዋች ላይ ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርሳችሁ። በሁለት የአውሮፓ ግዙፍ ክለቦች መካከል አዲስ የዝውውር ፉክክር ተጀምሯል። ባርሴሎናና አርሰናል ከፈረንሳይ ብሩህ ወጣት ተስፋዎች አንዱ የሆነውን የላሲን ሜጋን ፓቬንን ፊርማ ለማግኘትም ፊት ለፊት ለመፋለምም ዝግጁ ናቸው ተብሏል። የ15 ዓመቱ የሞምፔሌ አጥቂ በክለቡ የ19 ዓመት በታች ቡድን ላሳየው ድንቅ ብቃትም በመላው አውሮፓ የስካውቶችን ትኩረት እንደሳበ ነው የሚነገረው። በዚህ ውድድር ዓመትም ቀድሞውኑ 2 ግቦችን ማስቆጠር መቻሉን የተነገረው የተጫዋች ፓቬ እንግዲህ ለእድሜው በጣም ተስማሚ የሆነ አካላዊ ጥንካሬና ቴክኒካል ብቃትም አለው። በተለይም ለስካውቶች ደግሞ ጎልቶ የታየ ሚዛኑ፣ ብልህ እንቅስቃሴና ለግብ ያለው ተፈጥሯዊ ችሎታው ደግሞ በጣም ትልቅ እንደሆነ ይነገራል። ሞምፔሌ እንደ ኦሊቪየ ዡሩ እና ኢሊያሁ ዋሂ ያሉ ደግሞ የላቀ የፈረንሳይ ተሰጥኦዎችን በማፍራት የሚታወቅ ነው። እናም ደግሞ ፓቬ ቀጣዩ ሊሆን እንደሚችል ይነገራል። የባርሴሎና ታዋቂው የላማሲያ አካዳሚ ተጫዋቾችን እንግዲህ በማውጣት ረገድ እንግዲህ የግንባር ቀደም ተፎካካሪ እንደሆነ ይታመናል። የካታላኑ ግዙፍ ክለብ እንደ ላሚን ያማል ባሉ ወጣት ተስፋዎች ዙሪያም ደግሞ ቡድኑን ማዋቀሩን ማደሱንም ቀጥሏል። በአማካይ ስፍራ ላይም እነ ፔድሪ እነ ጋቪ በጣም ወጣት የሚባሉ ተጫዋቾችን እነ ፈርሚን ሎፔዝም ጭምር በቡድናቸው ውስጥ አሉ። ስለዚህ በቀጣይ በወጣት ተጫዋቾች ቡድኑን ለመገንባትም እንቅስቃሴ እያደረገ ነው ባርሳ። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ዝውውሩ እንዲካሄድም አረንጓዴ መብራት የሰጡ ሲሆን በኤጀንቶችና በክለቡ መካከልም ውይይቶች በመካሄድ ላይ እንደሆኑ ጭምር ነው የተነገረው። አርሰናል በሚኬል አርቴታ መሪነት በከፍተኛ የእድገት አቅም ባላቸው ወጣትና ቴክኒካል ብቃት ባላቸው ተጫዋቾች ላይ በከፍተኛ ሁኔታ ኢንቨስትመንቶችን እያደረገ ነው። አርሰናል ወጣቶችን የሚያበረታታ አካባቢያቸው ውስጥም ፓቬ ወደፊት ኮከብ ሊሆን እንደሚችል ጠንቅቀው ያምናሉ። እንደ ኢታን ንዋኔሪ እና ማይልስ ሉዊስ ስኬሊ ባሉ ወጣት ተጫዋቾች ላይ በአርቴታ ስር የተደረገው እድገትም እንዳስደመማቸው ይነገራል።
እናም የተጫዋችም በእድሜው ምክንያት እስካሁን ምንም አይነት ሙያዊ ኮንትራትን ለየትኛውም ክለብ አልፈረመም። የአውሮፓ ግዙፍ ክለቦችም በዙሪያው መዞራቸውን ተከትሎ ሞንፔሌ ወጣቱን አጥቂ በፍሬንች ሊጓን እንዲቆይ ለማሳመን በጣም ከባድ ጊዜ ሊያሳልፍ እንደሚችል ነው የሚታመነውና ወጣቱን ኮከብ ለመልቀቅም ዝግጁ ሊሆኑ የሚችሉበት እድል እንዳለ እየተገለጸ ነው። የባየር ሚኒኩ ወጣት ተጫዋች በአውሮፓ ታላላቅ ክለቦች አይን ውስጥ እየገባ ነው። ይህ ተጫዋች እንግዲህ የ17 ዓመቱ ሌናርት ካርል እንደሆነ ነው የተነገረው። በተለይ ደግሞ በጀርመን ቡንደስሊጋ፣ በአውሮፓ ቻምፒየንስ ሊግም በአሰልጣኝ ቪንሰንት ኮምፓኒ ስር በጣም ድንቅ ተሰጥኦ እንዳለው እያስመለከተን ይገኛል። ለተጫዋቾች ወኪሎችም ቅርበት ያላቸው ምንጮች እንዳረጋገጡት ከሆነ አርሰናል፣ ቼልሲና ማንቸስተር ሲቲም ይህንን ተጫዋች እየተመለከቱት ነው። በተለይ እነዚህ እንግዲህ የዚህ ቡድን አባላት ወይም ስካውቶችን ልከው ጭምር እየተመለከቱት ይገኛሉ። ይህንን ተጫዋች ለመመልከትም ቦታው ድረስም ተገኝተው ነበር። የሌናርት ካርል እንግዲህ ፈጣን ቢሆንም በአጋጣሚ ግን የመጣ አይደለም። በባየር ሚኒክ ታዳጊ ቡድን ውስጥም ለረጅም ጊዜ ከአካዳሚው ብሩህ ተስፋዎችም አንዱ ተደርጎ ይቆጠር ነበር። በዚህ ውድድር ዓመት በ5 የቡንደስሊጋ ግቦች ላይ ተሳትፎን አድርጓል። እንዲሁ በርከት ያሉ ነገሮችንም ድንቅ እንቅስቃሴዎችንም እያሳየ ነው። ሌናርት ካርል ሜዳውን ለማረጋጋትም እንዲሁ በመስመር በኩልም የሚያደርጋቸው እንቅስቃሴዎችም በበርካቶች ተወዷል። ነገር ግን በተመሳሳይ ከአማካኝና ከተከላካይ ተጫዋቾች ጋር በማቀናጀትም ወደ መሀለኛው ክፍልም በመግባትም ምቾት ይሰማዋል። ከሁሉም በላይ ከፍተኛ ጉልበትና ጫናንም የሚፈጥር ወይም ደግሞ ፕረሶችን የሚያደርግ ኢንቴንሲቲው ከፍ ያለ ተጫዋች ነው። ይህም ባየር ሚኒክ የሚፈልገውና የፕሪሚየር ሊግ ክለቦችም የሚፈልጉት አይነት እንቅስቃሴ እንደሆነ ይነገራል። የእንግሊዝ ክለቦች እድገቱን በቅርበት መከታተላቸውን ቢቀጥሉ ጥር ወር ላይ ግን የሚደረግ ዝውውር ይሆናል ተብሎ አይጠበቅም። ምናልባት በክረምቱ በትልቁ እንቅስቃሴዎችን ሊያደርጉ ይችላሉ። ምንጮች እንደሚናገሩት ከባድ የዝውውር ጥያቄዎች በውድድር ዓመቱ አጋማሽ ላይ ሳይሆን በ2026 ክረምት ላይ ሊፈጸሙ ይችላሉ። ባየር ሚኒክ በበኩሉ ጠንካራ አቋም ላይ ነው የሚገኘው። ሌናርት ካርል የመጀመሪያ የሙያ ኮንትራቱንም ሰኔ 1 ቀን 2025 የፈረመ ሲሆን ኮንትራቱም እስከ 2028 ድረስ የሚቆይ ነው። ባቫሪያኖቹ ቀጣይ የክለቡ የእድገት ምሰሶ አድርገው ነው ይህንን ተጫዋች የሚመለከቱት። ይህ እምነት ደግሞ በ70 እና 80 ሚሊዮን ዩሮ በሚደርስ የዋጋ ግምት ውስጥ ተንጸባርቋል። የሌናርት ካርል ብቃትም ለእያንዳንዱ ክለብ የሚመጥን ነው። ሆኖም ግን ማንኛውም የሚፈልገው ክለብ ግን ወጣቱን ኮከብ ከዋነኛ ተጫዋቾቹ ጋር ትልቅ ክፍያንም እምብዛም ከማይሸጥ ክለብም ለማውጣት የሚጠይቀውን ወጪ ደግሞ ፉክክሩ ሊኖር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ባየር ሚኒክ እሱን ለማቆየት አስቧል። እናም ይህንን ለማድረግ ደግሞ የሚያስችል የኮንትራት ስምምነትም አለው። ነገር ግን እድገቱ ከቀጠለ የ2026 ክረምትም ወደ እምቅ ደግሞ ውድድርም መድረክም ሊለወጥ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ባርሴሎና ከማርክ ጉሂ ዝውውር ወጥቷል። ምክንያቱም የደሞዝ ፍላጎቱን ማሟላት ባለመቻሉ እንደሆነ ተገልጿል። ይህም ለሊቨርፑል በጣም የምስራች እንደሆነ ነው ሙንዶ ዲፖርቲቮ መረጃውን ያጋራው። ሊቨርፑልና ባየር ሚኒክ የክሪስታል ፓላሱን ካፕቴን ለማስፈረም ግንባር ቀደም ተፎካካሪዎች ሆነዋል። የክረምቱን የዝውውር መስኮት ሳይጠበቅ በዚህኛው የዝውውር መስኮት ማስፈረምም እንደሚፈልጉ ነው እየተገለጸ የሚገኘው። በተለይ ሊቨርፑሎች እንደ ቤን ጃኮብስ መረጃ ከሆነ ከመጋረጃ ጀርባ አንድ ተጫዋች ላይ ትልቅ ነገሮችን እየሰሩ እንዳለ ግምቱ አለኝ ሲል ቤን ጃኮብስ ይናገራልና በተለይ ይህንን ተጫዋች ይሆናል ተብሎ በርካቶች ግምቶቻቸውን እየሰጡ ይገኛሉ። ምናልባት ይሄኛው ተጫዋች ሊሆን ይችላል የሚሉ አይነት ሀሳቦች ናቸው እየተነሱ የሚገኙትና ሊቨርፑል እና ደግሞ ባየር ሚኒክ እዚህ ተጫዋች ላይ በሚቀጥለው የዝውውር መስኮት በትልቁ እንቅስቃሴዎችን እንደሚያደርጉ ነው እየተገለጸ የሚገኘው። ባየር ሚኒኮች በተለይ በክለባቸው ውስጥ የሚገኘውን እንግሊዛዊ አጥቂ ሃሪኬንን በመጠቀም ይህንን ተጫዋች እንዲያሳምንለትና በአውሮፓ ቻምፒየንስ ሊግም ትልቅ ተፎካካሪ ቡድን እንደሆኑ አሳይተው ለማምጣትም ሙከራዎችን ሊያደርጉ እንደሚችሉ የሚያሳዩ ነገሮችን እየተመለከትን ነው። ስለዚህ በቀጣይ እዚህ ተጫዋች ላይ የሚኖረው ጉዳይ የሚታይ ይሆናል ተብሎ ነው የሚታሰበው። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ በሚቀጥለው ክረምት ኮንትራታቸው የሚያልቅባቸው በርካታ ከፍተኛ የመሃል ተከላካዮች በነጻ የዝውውር ገበያ ላይ ሊገኙ ይችላሉ። ሊቨርፑል የሁኔታው ማዕከል ሊሆን ይችላል ተብሏል። ይህም የራሳቸው ተጫዋች የሆነው ኢብራሂማ ኮናቴ ኮንትራቱ በማለቁ ምክንያት ሊሆን ይችላል። ነገር ግን ለዝውውር ኢላማቸው ሌላኛው የሆነው ዳዮት ኦፓሚካኖ ተመሳሳይ ነገርም እንግዲህ ሊሆን ይችላል ተብሎ ይታሰባል። ኦፓሚካኖ ከባየር ሚኒክ ጋር
ያለው ኮንትራት በ8 ወራት ውስጥ ይጠናቀቃል። በአሁኑ ጊዜ በባቫሪያን ለመቆየትም ስምምነት ላይ አልተደረሰም። ሊቨርፑል የፈረንሳይ ብሔራዊ ቡድን ተጫዋች የሆነውን ኦፓሚካኖን የሚፈልጉ ክለቦች መካከል አንደኛው ሲሆን ከቼልሲና ከማንቸስተር ሲቲ ጋርም ውድድር ይጠብቀዋል። ሁሉም ክለቦች ደግሞ ሁኔታውን በጉጉት እየተከታተሉት ነው ተብሏል። ግሬም ቤሊ በቲቢአር ፉትቦል መሰረትም እንደተናገረው ከሆነ ዳዮት ኦፓሚካኖ ባየር ሚኒክ ውስጥም የመቆየት እድሉ ሰፊ ቢሆንም በአሊያንዝ አሬና አዲስ ኮንትራት ላይፈርም ይችላል የሚል ስጋት ነው በባየር ሚኒክ በኩል ያለው። ግሬም ቤሊ ለፕሪሚየር ሊግ ክለቦች ቅርብ የሆኑ የመረጃ ምንጮችን ጠቅሶ እንደገለጸው ከሆነ ዳዮት ኦፓሚካኖ ከመሄዱ ይልቅ የመቆየቱ እድል ሰፊ ነው ብለውም እንደሚያምኑ ነው የተነገረው። ነገር ግን ባየር ሚኒክ በእርግጥም ይጨነቃል። ምክንያቱም ኦፓሚካኖ ከባየር ሚኒክ ጋር ስምምነት ላይ ካልተደረሰ በ2026 መጀመሪያ ላይ ሌሎች ቅናሾች ሊያቀርቡለት ስለሚችሉ ነው። ቸልሲ፣ ሊቨርፑል እና ማንቸስተር ሲቲ ሁሉም ተጫዋቹን በከፍተኛ ግምት የሚሰጡት በመሆኑ በዝውውሩ ውድድር ውስጥም በጣም ተሳታፊ ይሆናሉ። ኦፓሚካኖ ያለ ጥርጥር ለሊቨርፑል፣ ቸልሲ እና ማንቸስተር ሲቲ ምርጥ ፈራሚ ሊሆን ይችላል። ይህ ሁኔታ ደግሞ እንዴት እንደሚፈታ መከታተሉ አስደሳች ያደርገዋል ተብሎ ነው የሚጠበቀው። በዚሁ የሲቲ ጉዳይን እናንሳም። የአንቷን ሴሜኒዮ መምጣት ለሌሎች ተጫዋቾች መውጣትም መንስኤ መሆኑ የማይቀር ነው ተብሏል። ሳቪኒሆን ለማስፈረምም በብርቱ ሲንቀሳቀስ የነበረው ቶትንሃም ወደ ኦማር ማርሙሽም ፊቱን አዝሯል ተብሏል። ክሪስታል ፓላስ የኦስካር ቦብ ፈላጊ ነው። ከሁሉም ደግሞ ኦስካር ቦብ የመውጣት እድሉ የሰፋ ነው። በውሰት ካልሆነም እንደ ሚኬል ኦሊሴ፣ ሮጀርስ እና ፓልመርም ሊያስቆጫቸው እንደሚችል በርካቶች እየገመቱ ነው። ኦስካር ቦብ እንግዲህ በአንቷን ሴሜኒዮ መምጣት ምክንያት ከክለቡ ሊወጣ ይችላል ተብሎ ግምቶች ተሰጥተዋል። ከዚህ በፊት ደግሞ በጣም ወሳኝ የነበሩ ተጫዋቾችን ማጣታቸው ይታወሳል። እነ ሞርጋን ሮጀርስ፣ እነ ኮል ፓልመር፣ እነ ማይክል ኦሊሴ በአካዳሚያቸው ውስጥ አልፈው ነገር ግን አሁን ላይ በትልቁ እያበሩ የሚገኙ የቀድሞ ሲቲ ኮከቦች እንደሆኑ ይታወቃልና እንደዛ እንዳይሆን ስጋት አላቸው የሚል መረጃ እየወጣ ነው የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እንንገራችሁ። ስለ ሻቪ አሎንሶና የሪያል ማድሪድ የመልበሻ ክፍል ምን ታስባለህ የሚል ጥያቄም ቀርቦለት ነበር። የኮሞ አሰልጣኝ ሴስ ፋብሪጋስ ነው ይህ ጥያቄ ቀረበለት። ሁሉም እያንዳንዱ ደቂቃን መጫወት የሚገባቸው በጣም ታላላቅ ተጫዋቾች ናቸው። ሁሉም ሜዳ ውስጥ መሆን ይፈልጋል። በተጨማሪም እያንዳንዱ ተጫዋችም ተጽዕኖ መፍጠር የሚችሉና ከ50 ሚሊዮን ዩሮ በላይም የሚያወጡ ናቸው ሲል ይናገራል። የሪያል ማድሪድ ተጫዋቾች በብሔራዊ ቡድናቸው ደግሞ ቋሚ ተሰላፊዎች ናቸው። ለዛ ነው አሰልጣኙ እየተቸገረ ያለው። እንደዚህ አይነት ሁኔታዎችን መቆጣጠር በእርግጥም ደግሞ በዓለማችን ላይ ትልቁ ስራ ነው ሲልም ጭምር ነው እየተናገረም የሚገኘው። የኮሞ አሰልጣኝ ሴስ ፋብሪጋስ ነው ይህንን ሀሳብ የሰጠው። ሪያል ማድሪድ ከዚህ ቀደም በድጋሚ የተከፈተውን የኔግሬራና ባርሴሎና የዳኝነት ጉዳዮች ላይ ያተኮረው ክስ ችሎት ላይ ተቀምጦ የተለያዩ ጥያቄዎችን እንዳቀረበ ተመልክተናል። ከዚህ በተጨማሪ በትናንትናው ዕለት በተሰሙ መረጃዎችም ሪያል ማድሪድ የባርሴሎና ፕሬዝዳንት የሆኑት ዮሃን ላፖርት ከዚህ ቀደም በ2009 ስለ ኔግሬራ ጉዳይ በተጠየቁበት ወቅትም የተናገሩትን ቀጥተኛ ንግግር የክስ ሂደት ውስጥም እንዲገባ ይፈልጋል ተብሎ ነው የሚታሰበው። በወቅቱ ዮሃን ላፖርት ሪያል ማድሪድ ከቀድሞ ዳኞች ጋርም ኮንትራት ይፈርማል ተብለው ሲጠየቁ ስለሱ ጉዳይ ራሳቸው ያውቃሉ፣ እኛ ዳኞችን እናከብራለን፣ እናም ከቀድሞ ዳኞች ጋርም ምንም አይነት ኮንትራት አንፈራረምም፣ ከዳኝነት ጉዳይ ጋር በተያዘም ገበያው ላይ ምን እንደሚሰራ እናውቅም ሲሉ ነበር የተናገሩት። እንግዲህ እነዚህ ቃላትም አሁን ላይ በክስ ሂደቱ ወጥ ፍርድ ቤትም ከመለሱት መልስ ጋርም ፍጹም የተቃረነና ለዳኞችም እንዲሁ ምክትል ፕሬዝደንቱ ገንዘብ ሲከፍሉ የነበረውን ለጥሩ የዳኝነት ሪፖርትም እንደሚሆን የሚያስረዳ ነው ብሏል። ራሞን አልቫሬዝ ነው ይህንን መረጃም እያጋራ የሚገኘው። በሪያል ማድሪድ አካዳሚ ለፋብሪካ ውስጥ ካሉ ድንቅ ታለንቶች አንደኛው የሆነው የ18 ዓመቱ ግብ ጠባቂ ዣቪ ናቫሮ በትልቅ ደረጃ ተስፋ ከጣለባቸው ወጣት ተጫዋቾች አንደኛው ነው። በአንዳንድ መለኪያዎችም ጭምር የጨዋታ ባህሪው ከቲቦ ኮርቱዋ ጋር ይመሳሰላል ተብሏል። ሻቪና ከአሁኑ በሪያል ማድሪድ ያለው ዋናው ቡድን ልምምዶችን እየሰራ የሚገኝ ሲሆን ኮንትራቱም በቅርቡ እስከ 2030 ድረስም ተራዝሟል። ከዚህ በተጨማሪም ፋራን ጎንዛሌስ ክሪስቲያን በሚለቅበት ወቅትም አዲስ ግብ ጠባቂ ይሆናል ተብሎ እንደሚታሰብ ነው መረጃዎቹ የወጡት እንደ ዲያሪዮ አስ መረጃ ከሆነ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን የተለያዩ ስፖርታዊ ጉዳዮችን ይዘን በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን በድጋሚ ተመልሰን
የምንመጣ ይሆናል። ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።